ይህንን የፕሮግራም ክፍል ቡካዮ ሳካን የምንመለከትበት ነው። እንግዲህ በባለፈው ሳምንት ልክ በዚህ ሰዓት አርሰናል ዌስትሃምን እየገጠመ በነበረበት ምሽት ላይ ነው ተጫዋቹ 200ኛ የፕሪሚየር ሊግ ጨዋታውን አከናውኖ አንድ ትልቅ ማይልስቶን ላይ ወይም ደግሞ 100ኛው ጨዋታ ላይ መድረስ 100ኛው የጎል አስተዋጽኦ ላይ መድረስ የቻለው። ይህንን ደግሞ ለማሳካት በጣም በትንሽ እድሜው ብዙም ሳይገፋ ነገር ግን ደግሞ ወጥነት ባለው ጨዋታ ተከታታይ የጨዋታ መርሃ ግብሮችን አከናውኖ ነው ተጫዋቹ እንደዚህ አይነት ቁጥሮች ላይ መድረስ የቻለውና ለዚህ ተጫዋች ትልቅ ክሬዲት እንድንሰጠው የሚያስገደንም ጭምር ነው። ቡካዮ ሳካን በተመለከተ ደግሞ ይህንን ፕሮግራም ከቡካዮ ሳካ ጋር የተያዙ ነጥቦችን የምናነሳበት ይሆናል ማለት ነው። እንግዲህ ስለ ቡካዮ ሳካ ስናነሳ ልክ ለምሳሌ ሌሎች አርሰናል ውስጥ አሁን ስማቸው በጣም ገኖ እየወጣ ያሉ ተጫዋቾች አሉ። የነ ዳቪድ ራያን፣ ዊሊያም ሳሊባን፣ ማጋሌሽን፣ ቲምበርን፣ ካላፊዮሪን ወይ የነ ዙብሜንዲን፣ ራይስን የእነዚህን ተጫዋቾች ሚና በከፍተኛነት ልናነሳ ወይም ደግሞ ከነዛ ጉዳዮች ጋር አያይዘን የምናነሳቸው ነጥቦች ሊኖሩ ይችላሉ። እነዚህ ተጫዋቾች በአርሰናል በጣም ቁልፍ የሚባሉ እና ደግሞ ወሳኝ ተጫዋችነታቸው የማያጠራጥር ሜዳ ላይ ገብተው ምንም ነገር ማድረግ የሚችሉ ለአርሰናል በየጨዋታው ላይ 3 ነጥብ እንዲያገኝ ኢንቮልቭመንታቸው በጣም ከፍ ያለ ከሆኑ ተጫዋቾች መካከል የሚጠቀሱ ተጫዋቾች ናቸው። ግን ደግሞ ቡካዮ ሳካ እዚህ ውስጥ መዘለል የለበትም። ያው የተለመደ ተጫዋች ስለሆነ ሁልጊዜም ሜዳ ላይ ፐርፎርም ሲያረግ ስለምንመለከተው ምናልባት ይህንን ነገር እንደው ጠበቅ አድርገን ላናነሳ እንችላለን። ምክንያቱም ቡካዮ ሳካ ሁልጊዜ ባለው ፐርፎርማንስ ሲቀጥል የምናየው ስለሆነ ከነዚህ ጉዳዮች ደግሞ በተጨማሪ ኢቭን እያንዳንዱ ፐርፎርማንሱ በደንብ የተዋጣለትና ሜዳ ላይ ያንን ፐርፎርም ሲያደርግ ደግሞ በደንብ ያን ነገር ለማድረግ ብቁ ሆኖ ስለሚገኝ ነው። አሁን ቅድም እንዳልኩት በፕሪሚየር ሊጉ 100 የጎል አስተዋጽኦች ላይ ደርሷል። በአርሰናል እዚህ ቁጥር ላይ የደረሱ ተጫዋቾችንም ቢሆን ብትመለከቱ በጣም ጥሩና ለአርሰናል ቆንጆ ጊዜን ለማሳለፍ የረዱ ክለቡን በደንብ የጠቀሙ ተጫዋቾችም ጭምር ናቸው። ቡካዮ ሳካ ደግሞ በአርሰናል አሁን እዚህኛው ቁጥር ላይ መድረስ ችሏል። ሚኬል አርቴታ በባለፈው 300ኛ ጨዋታውን ሲያደርግ ብዙ ጨዋታዎችን በሚኬል አርቴታ ስር ካደረጉ ተጫዋቾች መካከል በቁጥር 1 ቦታ ላይ የተሰለፈው ተጫዋች ቡካዮ ሳካ ነው። ከ250 በላይ ጨዋታዎች 251 ወር 252 ጨዋታዎችን በአርሰናል መለያ አድርጓል። የትኛውም የአርሰናል ተጫዋች ይህንን ያክል ጨዋታ በሚኬል አርቴታ ስር አላደረገም። ስለዚህ ቡካዮ ሳካ ለአርሰናል ብቻም ሳይሆን ለሚኬል አርቴታም በጣም ወሳኝ የሚባለው ተጫዋች ነው። አሁን እንግዲህ እዚህኛው ብቃቱ ላይ ወይም ደግሞ እዚህኛው ማይልስቶን ላይ ሲደርስ ተጫዋቹ 24 ዓመት ከ31ኛ ቀኑ ላይ ይገኛል። በፕሪሚየር ሊጉ ደግሞ እዚህኛው ቁጥር ላይ መድረስ የቻለ ሌላኛው የመስመር ተጫዋች ሆኗል። በአርሰናል በኩል ከቴሪ ዳንኤል ኦንሪ በኋላ ደግሞ ሁለተኛው የመስመር ተጫዋች ብለን ልናነሳ እንችላለን። በፕሪሚየር ሊጉ 55 ጎሎችን አስቆጥሯል። 45 ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ስለዚህ የጎል ፈጣሪ ተጫዋች ነው። ክሬተር ተጫዋች ነው። ክሬቲቪቲ የተዋጣለት ነው። ጎል በማስቆጠር ረገድ ደግሞ የማይታማም ነው ቡካዮ ሳካ ማለት ነው። ያውም ደግሞ ተጫዋቹ እንደምናስታውሰው በባለፈው የውድድር ዓመት ለተወሰኑ ጊዜያት ለ3 ወራት በሜዳ ላይ አልነበረም በሃምስትሪንግ ጉዳት ምክንያት። ግን ደግሞ አሁንም ጎል በማስቆጠርም አሲስት በማድረግም ለተከታታይ የውድድር ዓመታት በፕሪሚየር ሊጉ ከ2021-22 የውድድር ዘመን ጀምሮ ደብል ፊገሮች ላይ መድረስ የቻለ ተጫዋች በ2014-15 እና በ2016-17 አሌክሲስ ሳንቼዝ እነዚህን ነገሮች ካደረገ በኋላ በተከታታይ የውድድር ዓመታት ላይ በሁሉም ውድድሮች 10+ ወይም ደግሞ ከ10 በላይ የግብ አስተዋጽኦችን በማድረግ ግብም አሲስትን በማስመዝገብ ቡካዮ ሳካ በአርሰናል በኩል ታሪካዊ ተጫዋች ሆኗል ማለት ነው። ስለዚህ የተጫዋቹን ብቃት አንደርሬት ልናደርገው አንችልም። አንዳንድ ጊዜ ቡካዮ ሳካ አቋሙ ወርዷል፣ ጥሩ የተጫወተ አይደለም የሚሉ ነጥቦችን ሲነሳ እንሰማለን። ግን በፍጹም ያ አይደለም። ቡካዮ ሳካውን ሌላ ሱፐር ሄሮ ሆኖ በአርሰናል ውስጥ ክለቡን በደንብ እየጠቀመ የሚገኝ ተጫዋች ነው። ለምሳሌ የጎል አስተዋጽኦቹን እንደው የመነዘርን እንኳን ብንመለከታቸው የማዕዘን ምቶች ላይ ያለው ኮንትሪቢዩሽን፣ የፍጹም ቅጣት ምቶች ላይ
ያለው ኮንትሪቢዩሽን የሚታወቅ ነው እና የማዕዘን ምቶችን፣ ጎሎችን፣ ፍጹም ቅጣት ምቶችን፣ የቆሙ ኳሶችን በመጠቀም ረገድ ለአርሰናል እና ለቡድኑ በጣም ትልቅ አስተዋጽኦን የሚያበረክት ተጫዋች ነው። ለምሳሌ ከቅጣት ምቶቹ ውስጥ አርሰናል ወደ ግብነት የቀየራቸው ኳሶች አሉ። ራሱ ደግሞ በቀጥታ ምናም ለምሳሌ ፔዤ ላይ ሲያደርግ እንደተመለከተ ነው ያን ነገር አይተናል። ለቆሙ ኳሶች፣ ለማዕዘን ምቶች በተለይ እሱና ዴክላን ራይስ የሚመቷቸው የማዕዘን ምቶች የተዋጣላቸው ስለሆኑ አርሰናሎች በቆሙ ኳስ ላይ ሁልጊዜም ውጤታማ ናቸው። ያው እኛ ሁልጊዜ የምናነሳው ጎል ያስቆጠሩትን ተጫዋቾች ነው። ፎከሳችን እነዛ ላይ ሊሆን ይችላል። ማጋሌሽ ሲያስቆጥር ወይ ሳሊባ ግብ ሲያስቆጥር ፎከሳችን እነዛ ተጫዋቾች ላይ ይሆንና ሌሎቹን ነገሮች ልንረሳቸው እንችላለን። ግን ደግሞ ራይስና ሳካ ለዚህ ነገር ሚናቸው በጣም ትልቅ ነው። ኒኮላ ዮቨር ዋናው የፈጠረው ምንጩን በደንብ ካስተካከለ በኋላ ከምንጩ በኋላ ግን ደግሞ የተሻለውን ደግሞ የጎል አስቆጣሪ ተጫዋቾች ፍጹም ቅጣት ምት ላይ የነዛን ተጫዋቾች ሰርቪስ እያገኘ ይገኛል። ወደ ፔናልቲዎች ወይም ደግሞ ወደ ፍጹም ቅጣት ምቶችም ስንመጣ ከነዚህ የጎል አስተዋጽኦዎች ውስጥ ቡካዮ ሳካን እናገኛለን። በፕሪሚየር ሊጉ ከመታቸው 13 የፍጹም ቅጣት ምቶች ውስጥ 12ቱን ወደ ግብነት መቀየር ችሏል። ከቼልሲ ጋር በተደረገው ጨዋታ ላይ ፍጹም ቅጣት ምት ሲመታ ተመልክተነዋል። ኤፕሪል 2022 የአውሮፓ ዋንጫ ፍጻሜ ላይ የፍጹም ቅጣት ምት የመለያ ምት አምክኖ ነበረ። ብዙ የእንግሊዝ ደጋፊዎችም ሌሎችም የዘረኝነት ጥቃት ካደረሱባቸው ተጫዋቾች እንደነ ራሽፈርድ ካሉ ተጫዋቾች መካከል ተጠቃሹ ነበር። ግን ደግሞ ከዛ በኋላ እንደገና ያንን ነገር አሻሽሎ በደንብ ወደ ፍጹም ቅጣት ምት መቺነት የተዋጣለት የፍጹም ቅጣት ምት መቺ ሆኗል። ዓለም ላይ የምናያቸው ተጫዋቾች አሉ። በቃ ፍጹም ቅጣት ምት ከመቱ አይስቱም የሚባሉ የፍጹም ቅጣት ምትን በደንብ በአግባቡ መጠቀም ይችላሉ የሚባሉ ልክ እንደነ ያያ ቱሬ፣ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አይነት ተጫዋቾች አሉ። እንደነ ሃሪ ኬን አይነት ተጫዋቾች አሉ። ምናልባት ከስንት ጊዜ አንዴ ሊስቱ ይችሉ ይሆናል። ግን ብዙ ጊዜ ፍጹም ቅጣት ምትን መጥተው ኢቨን ራሱ ሞሳላንም ጭምር የፍጹም ቅጣት ምቶች መጥተው ወደ ግብነት መቀየር የሚችሉ ተጫዋቾች ናቸው። ሳካን ከነዛ ምድብ ውስጥ የምንመድበው ነው። አንድ ጊዜ የሳተውን የምናስታውሰው በፕሪሚየር ሊጉ አርሰናል በ2022/23 ለእንግሊዝ ፕሪሚየር ሊግ ዋንጫ የተፎካከረ በነበረበት ጊዜ ዌስትሃምን 2-0 ይመራ ነበር እና ደግሞ መሪነቱን የበለጠ ማስፋት የሚችልበትን እድል በፍጹም ቅጣት ምት ቡካዮ ሳካ ሳይጠቀምበት ቀረ። ጨዋታው 2-2 አለቀ። ማንቸስተር ሲቲ ከኋላ መጥቶ ዋንጫውን አነሳው እና ደግሞ በባለፈው ዓመት በሳንቲያጎ በርናቢዮ ያውን የምናወራው ስለ ፕሪሚየር ሊጉ ስለሆነ ቻምፒዮንስ ሊጉን እዚህ ውስጥ ብዙም አናስገባውም። ግን በባለፈው ዓመት በዚህ በአውሮፓ ቻምፒዮንስ ሊጉ ሳንቲያጎ በርናቦ ላይ የፍጹም ቅጣት ምት አምክኖ ነበረ። ግን ደግሞ ቆንጆ ጎል አስቆጥሮ ያንን ቡድን ክሶታል። ሜንታሊቲው በጣም የተለየ ተጫዋች ነው። ስለዚህ በእያንዳንዱ የውድድር ዓመታት ላይ የሚያገኛቸውን የፍጹም ቅጣት ምቶች በአግባቡ ወደ ግብነት ይቀይራል። 2021/22 ላይ 2 የፍጹም ቅጣት ምቶችን አገኘ። ሁለቱንም ወደ ግብነት ቀይሯል። በ2022/23 2 የፍጹም ቅጣት ምቶችን አግኝቶ ነበር። ቅድም ያልኳችሁን የዌስትሃሙን የፍጹም ቅጣት ምት አልተጠቀመበትም፣ ግን ደግሞ ሌላኛውን የፍጹም ቅጣት ምት አስቆጥሯል። በ2023/24 ወደ 6 የሚጠጉ የፍጹም ቅጣት ምቶችን መጥቷል። 6ቱንም ወደ ግብነት ቀይሯል። ከ10 የሚያሰጠው ነው። አምና በ2024/25 ያው ጉዳት ላይ የነበረበት ጊዜ ነበረ ብያቸዋለሁ። እንደዛም ሆኖ አንድ የፍጹም ቅጣት ምት አግኝቶ እሱን አስቆጥሯል። በ2025/26 ደግሞ ባለፈውም እንደተመለከታችሁት ጥሩ የፍጹም ቅጣት ምት መቺ እንደሆነ አሳይቷል። ያንን የፍጹም ቅጣት ምት ያስቆጠረበትን ሂደት ስንመለከት ነበር። በተለይም ደግሞ በቻምፒየንስ ሊግም ጨዋታ ላይ እንደዚሁ እነዛን ሁኔታዎች ሲያደርጋቸው ስንመለከት ነበር እና ቡካዮ ሳካ በፍጹም ቅጣት ምቶችም ረገድ እነዛን የሚጨርስበት፣ ምክንያቱም የፍጹም ቅጣት ምት መምታት ጥሩ ሜንታሊቲ ይፈልጋል። ያንን ደግሞ በባለፈውም በዌስትሃም ዩናይትዱም ጨዋታ ላይ እንደገና ደግሞ ተጫዋቹ ምን አይነት አቅም እንዳለው በፍጹም ቅጣት ምቶቹ ረገድ ያንን በደንብ ያሳይበት ጭምር ነው። ከኦሎምፒያኮስ ጋር በተደረገውም ጨዋታ ላይ የፍጹም ቅጣት ምት ያስቆጥር እንጂ የመጨረሻዋን የማሸነፊያ ግብ ደግሞ ማስቆጠር የቻለ ተጫዋች ሆኗል። ስለዚህ በዛ በዌስትሃሙ ጨዋታ ላይ የመታት የፍጹም ቅጣት ምትና ወደ ግብነት የተቀየረችው ኳስ የቡካዮ ሳካ የፕሪሚየር ሊጉ 100ኛው የግቡ ተሳትፎ ሆናለታለች ማለት ነው። ስለዚህ
እነዚህን ተመልክተናል። በጣም ደግሞ ቡካዮ ሳካ የለመዳቸው ፌቨራይት የሚባሉ ቡድኖች አሉ። ከነዚህ ውስጥ አንዱ ራሱ ዌስትሃም ዩናይትድ ነው። ቡካዮ ሳካ ዌስትሃም ዩናይትድን ሲገጥም ከማንኛውም ቡድን በተሻለ ግብና አሲስት የሚያስመዘግበበት ቡድን ነው። 9 የግብ አስተዋጽኦችን አድርጓል ከዌስትሃም ጋር 5 ግቦችን አስቆጥሯል። 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ቀጥሎ ለቡካዮ ሳካ ተመራጭ የሆነው ቡድን ሳውዛምፕተን ነው። በሳውዛምፕተን ደግሞ 8 የጎል አስተዋጽኦች አሉት። 3 ግቦችን ሲያስቆጥር 5 አሲስቶችን ደግሞ አስመዝግቧል። ከዚህ በተጨማሪ በሰሜን ለንደን ደርቢ ደግሞ 6 የግብ አስተዋጽኦች አሉት። 3 ግቦችን አስቆጥሮ 3ቱን በአሲስትነት ለቡድን አጋሮቹ አመቻችቶ አቀብሏል ማለት ነው። ሌላው ቡካዮ ሳካ የሚደነቅበት ነገሩ ከቢግ ሲክስ ከምንላቸው በተለምዶ ቶፕ ሲክስ ከምንላቸው ክለቦች ጋር በሚደረጉ ጨዋታዎች ላይ ተጫዋቹ ያለው ተጽዕኖ ፈጣሪነት ነው። ቅድም የቶተናሙን ጨዋታ ያስጠቅስላችሁ ነበረ። 3 ግቦች 3 አሲስቶችን በአጠቃላይ 6 የግብ አስተዋጽኦችን አስመዝግቧል። ያው ከነዚህ ከመቶዎች ውስጥ ነው እየመዘዝን እያወጣን የምንገኘው የተጫዋቹን ኮንትሪቢዩሽን። ከዛ ባለፈ ደግሞ እንደዚሁ ከቶተናም ሆትስፐርስ ውጪ ሌሎች ቡድኖችን ብንመለከት ከቼልሲና ከማንቸስተር ዩናይትድ ጋር 5 የግብ አስተዋጽኦች አለው። ከሊቨርፑል ጋር 4፣ ከማንቸስተር ሲቲ ጋር ደግሞ 3 የግብ አስተዋጽኦች አሉት ማለት ነው። ስለዚህ ቡካዮ ሳካ ትልልቅ ለሚባሉ ቡድኖችም ትልቅ ተጋጣሚ ሆኖ አርሰናል እንዲቀርብ በደንብ ፊት እንዲያደርግ ከሚረዱ ተጫዋቾች ውስጥ አንዱ ነው። አርሰናል በትልቅ ቡድኖች በቅርብ ዓመታት በቀላሉ የሚሸነፍ ቡድን እንዳልሆነ እየተመለከትን እንገኛለን። በነ ቼልሲ፣ በነ ቶተናም፣ በነ ማንቸስተር ሲቲ አሁን በዘንድሮ ውድድር ዓመት ነው በሊቨርፑል ሲሸነፍ የተመለከት ነው። ከዛ ውጭ ግን ያለው ኮንትሪቢዩሽን እጅግ በጣም የሚያስገርምና በጣም የሚያስጨበጨብም እንደሆነ እናነሳለን። ከዛ ደግሞ ከነዚህ ከመቶ የግብ አስተዋጽኦች ውስጥ ሌላ የምናወጣው ነገር ምንድን ነው? ምን ያክል ወሳኝ ግቦችን አስቆጥሯል። ጌም ቼንጀር ምንላቸውን ይሄ የጨዋታውን ሁኔታ በደንብ አድርገው መቀየር የሚችሉ ምን አይነት ጎሎችን አስቆጥሯል የሚለውን ነገር ደግሞ እዚህ ውስጥ እናነሳለን። ይሄ ደግሞ በጣም የተለየ ብቃቱን በደንብ የሚያሳይበት ጭምር ነው እና በአርሰናል ውስጥ ካስቆጠራቸው ጎሎች ከ55ቱ 29ኙ የጌሙን ስቴት የቀየሩ በቃ ስቴትመንት ዊን አርሰናል እንዲያደርግ ወሳኝ የሚባሉ ጨዋታዎች ላይ 3 ነጥብ ይዞ እንዲወጣ በ7 የውድድር ዓመታት ማድረግ ችሏል። እንግዲህ በእነዚህ 7 የውድድር ዓመታት ውስጥ በባለፉት 7 የውድድር ዓመታት በአርሰናል ምን አይነት ወሳኝ ተጫዋቾች ነበሩ ብንል ከነዚህ ተጫዋቾች አንዱን የምናገኘው ፒየር-ኤመሪክ ኦባሚያንግ ነው። ኦባሚያንግ ከአስቆጠራቸው 36 ጎሎች 25ቱ ወሳኝ የሚባሉ ናቸው። ወይ የአቻነት ጎል ሊሆኑ ይችላሉ፣ ወይ የማሸነፊያ ጎል ሊሆኑ ይችላሉ፣ 3 ነጥብ የሚያስገኙ ግቦች ሊሆኑ ይችላሉ። አሌክዛንደር ላካዜት ከ27 ጎሎቹ 18ቱ ወሳኝ የሚባሉ የጌሙን ሁኔታ የቀየሩ ጎሎች ናቸው። ሊያንድሮ ትሮሳር 21 አስቆጥሮ 12ቱ ጌም ቼንጀር የሚባሉ ጎሎች ናቸው። ጋብሪኤል ማርቲኔሊ ካስቆጠራቸው 41 ጎሎች 23ቱ ጌም ቼንጀር የተባሉ ናቸው። እንዲሁ ደግሞ ማርቲን ኦዴጋርድ 34 ግቦችን አስቆጥሮ 17ቱ ወሳኝነት ለአርሰናል ወሳኝ የሆነ 3 ነጥብ ያስገኙ ናቸው። ካይ ሃቨርትዝ 22 ሲያስቆጥር ከ22ቱ 8ቱ ጌም ቼንጂንግ የሚባሉ ናቸው። ቡካዮ ሳካን ደግሞ በእነዚህ ተጫዋቾች መካከል ላይ ነው የምናገኘው። 55 የፕሪሚየር ሊግ ጎሎችን አስቆጥሮ ከ55 ውስጥ 29ኙ በጣም ቁልፍ የሚባሉ ጎሎች ናቸው። ለምሳሌ ወደ ኋላ መለስ ብለን ብዙ ግቦችን ማንሳት እንችላለን። አርሰናል ማንቸስተር ዩናይትድን በ2022-23 በገጠመበት ጊዜ ጨዋታው 1-1 እየቀጠለ እያለ ጨዋታው 2-1 እንዲሆን አርሰናል ወደ መሪነት እንዲመጣ ያደረገችውን ጎል ያስቆጠረው ይኸው ተጫዋቹ። ከዛም ሌሎች ጎሎችን ደግሞ ወደ ኋላ እየተመለስን ብንመለከት አምና ለምሳሌ ከቶተንሃም ሆትስፐርስ ጋር ከሌሎች ቡድኖች ጋር ይህ ተጫዋች ሚና በጣም ከፍተኛ ነበር። ሌላ ደግሞ የቡካዮ ሳካን የምናወጣለት ጥሩ የሚባለው ኳሊቲው በኦፕን ፕሌይ ጎሎችን ማስቆጠርና የግብ አስተዋጽኦችን ወይ ደግሞ ዴሊቨሪዎችን ማድረግ ላይ ተጫዋቹ ያለው አቅም ምን አይነት ነው የሚለውን ለምሳሌ እንግዲህ አርሰናል የቆሙ ኳሶችን ይጠቀማል፣ የፍጹም ቅጣት ምቶችን፣ የማዕዘን ምቶችን ይጠቀማል። ግን
እንዲህ ደግሞ አይነት ትልልቅ ጨዋታዎች ላይ መካከለኛ ቡድኖችንም አርሰናል ሲገጥም በኦፕን ፕላይ ጎሎችን ማስቆጠር የሚችል ተጫዋች ነው። 55 ጎሎችን አስቆጥሯል ብያቸዋለሁ ቅድም። ከነዚህ ካስቆጠራቸው 55 የፕሪሚየር ሊግ ጎሎች 43ቱ በኦፕን ፕላይ የተቆጠሩ ናቸው። 43 ጎሎች እንግዲህ ከነዚህ ውስጥ ምን ያክሉ ደግሞ ወደ ፍጹም ቅጣት ምትነት የተቀየሩ ናቸው ብለን ስንል 12 ጎሎችን በፍጹም ቅጣት ምት አስቆጥሯል። ስለዚህ ቢያንስ ከተቆጠሩት ግቦች ከ70 በመቶ በላይ የሚሆኑትን በጨዋታ ነው ቡካዮ ሳካ ለአርሰናል የሚያስቆጥረው። ከነዚህ ውስጥ 40 ጎሎችን በግራ እግሩ አስቆጥሯል። 12ቱን ደግሞ በቀኝ እግሩ ያስቆጠረ ሲሆን 3ቱን ግቦች ደግሞ በጭንቅላቱ ገጭቶ ልክ አምና ለምሳሌ ፉልሃም ላይ ሲያደርግ እንደተመለከተ ነው በግንባሩ ገጭቶ ያስቆጠረ ተጫዋች ነው። ስለዚህ ግራውንም ቀኙንም በደንብ መጠቀም ይችላል። ግራው ግን ሞር የበለጠ ስትሮንግ እና ጠንካራ የሚባለው እግሩ ነው ማለት ነው። እንግዲህ በአርሰናል ሲጫወት ከተመለከትንበት ጊዜ አንስቶ እነዚህን ነገሮች ደግሞ በኦፕን ፕሌይ ጎል የማስቆጠር ሂደቶቹን የበለጠ እያሻሻለ እየመጣ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ በአንድ ወቅት ከኤፍቱ ፍሪስታይለር ጋር በአንድ የዩቲዩብ ቻናል ላይ ቀርቦ ነበረ። እንግዳ ተደርጎ ተጋብዞ አልቲሜት ሶከር ስኪልስ ቻናል የተባለ የዩቲዩብ ገጽ ላይ ነው የቀረበው እና እንዴት አንድ ለአንድ ተጫዋቾች ከግብ ጠባቂ ጋር በሚገናኙ ጊዜ ግቦችን ሊያስቆጥሩ ይችላሉ፣ እንዴት አድርገው ደግሞ ይህንን ነገር ወደ ግብነት መቀየር ይችላሉ በሚለው ጉዳይ ላይ በደንብ ሚኬል አርቴታ ሰፊ ማብራሪያና ሜንቶር የሰጠበት ጉዳይ ነበር። እጅግ በጣም የሚያስገርም ነው። እጅግ በጣም አስደናቂ ሜዳ ላይ ብቃት በአርቴታ በኩል በተጫዋችነት ዘመኑ ስንመለከት ነበር። አሁን ደግሞ አሰልጣኝም ከሆነ በኋላ አጥቂዎችን እንዴት መግራት እንደሚችል በደንብ ያሳየበት ነውና ፕሪሚየር ሊጉ ላይ ሚኬል አርቴታ የሆነ ቴክኒክ ላይ እንደደረሰ ተጫዋቾችን እንዴት መምከር እንደሚችል በደንብ እዛ ትሬኒንግ ላይ ያሳይቷልና በሚመቱ ምቶች ዙሪያ ልክ ሚኬል አርቴታ ኳሱን ፓስ እያደረገ ለዛ ፍሪስታይለር ይሰጠዋል። ያ ፍሪስታይለር ኳሱን በቮሊም ሆነ በተለያዩ አጋጣሚዎች ይመታዋል። ሚኬል አርቴታ ግን ራሱ ደግሞ ሄዶ ኳሶቹን እየመታም ጭምር ያሳይ ነበር እንዴት እነዛ ጎሎች ሊቆጠሩ እንደሚችሉ እና በነዛ ንግግሮቻቸው ላይ አርቴታ ሲናገር እንደነበረው ግብ ጠባቂዎችን መርታት የምትችልበት አንግል ካላገኘ፣ ግብ ጠባቂዎችን ማሸነፍ የምትችልበት አንግል ከሌለ ሁለት አማራጭ አለ። አንደኛው ኳሱን ወደ ላይ ከፍ አድርገህ የግቡ ጣራ ላይ መምታት ይኖርብሃል። በቃ ግብ ጠባቂውን ታየውና በግራም በቀኝ ማስፍቶ ከሆነ እየጠበቀ የሚገኘው አጥብቦ ከሆነ እየጠበቀ የሚገኘው ያለ አማራጭ ኳሱን በግቡ ጣራ ላይ መልቀቅ ነው። ከዛ በእርግጠኝነት ያ ኳስ ጎል ይሆናል የሚል ሀሳብን ያነሳል። ከዛ ደግሞ የግብ ጠባቂውን እጆች ደግሞ ትመለከታለህ። ለምሳሌ እጁ ወደ ታች ከሆነ ያለው የዛን ጊዜ አንተ ምን ማድረግ አለብህ? ለዛ ምላሽ መስጠት፣ ሪያክት ማድረግ ይጠበቅብሃል እና ያ ኳስ ቢተፋ እንኳን መልሰህ ሪባውንድ አድርገህ ማስቆጠር ትችላለህ ብሎ ነበር ሲናገር ነበር ቡካዮ ሳካ። ለዚህ ማሳያም የሆኑ አሁን ሚኬል አርቴታ ለተናገራቸው ነገሮች ግልጽ በቃ መሬት ላይ የወረዱ ብሉፕሪንት የሆኑ ማሳያዎችን በደንብ አሳይቶናል። ለምሳሌ አንድ ሁለቱን እንኳን ብንጠቅስ አሁን በዘንድሮ ውድድር ዓመት አርሰናል ሊድስ ዩናይትድን በገጠመበት ጨዋታ እንኳን ያስቆጠራትን አንድ ጎል ማስታወስ በቂ ነው። ኳሱ በቀኝ መስመር በኩል ደረሰለት። ኳሱን ወደ ግቡ ጣራ በኩል ነው መጥቶ ያስቆጠረው። ከራሱ ከሊድስ ጋርም በሆነ የውድድር ዓመት ላይ በተጫወቱበት ጊዜ ይህንኑ ግብ ሲያስቆጠር ተመልክተናል። ከበርንሌይ ጋር በተደረገውም ጨዋታ ላይ በተመሳሳይ ይህንኑ ነገር ሲያደርጉ አይተናል። አርሰናል ከኤቨርተን በተጫወተበትም ጊዜ እንደዚህ አይነት ግቦችንም ጭምር ሲያስቆጥር ተመልክተናል። ስለዚህ አርቴታ እነዚህን አሁን ቅድም ለፍሪስታይለሩ የነገረውን ነገሮች በእርግጠኝነት ለዚህም ተጫዋች እንደሚነግረውና ሚኬል አርቴታ ደግሞ ይህንን የነገረውን ነገር እሱ በፕራክቲስ እንዴት እያሻሻለው እንዳለ፣ እንዴት በደንብ ወደ ተግባር እየቀየረው እንዳለ ይሄ የተጫዋቹ ፊኒሽንግ ወይ ደግሞ አጨራረስ ሜዳ ላይ እነዚህ ነገሮች የሚጨረስባቸው ሁኔታዎች እንዴት ያሉ እንደሆኑ በደንብ በግልጽ እየተመለከትን እንገኛለን። ቡካዮ ሳካ በተለይ እሱ በሚገኝበት የቀኙ ቦታ በተጋጣሚ የግራው የመከላከል ቦታ ላይ የተሻለ ኦፖርቹኒቲ
የተሻለ እድል የሚያገኝ ከሆነ እነዛን አስፍቶ እድሎቹ መጠቀም ይችላል። ቅድም እንዳልኩት ከቶተናም ጋር በሚደረጉ ጨዋታዎች ላይ በጣም ውጤታማና ቁልፍ የሚባለው ተጫዋች ነው። ሌላው ደግሞ ቡካዮ ሳካ በእነዚህ ዓመታት 100 የግብ አስተዋጽኦ ላይ ሲደርስ አንድ ጥሩ ተጫዋቹ ያለው ኳሊቲ ከተጫዋቾች ጋር የሚያደርገው ጥምረት ነው። ለምሳሌ በአንድ የውድድር ዓመት ላይ በ2021 ከአካዳሚው ጓደኛው ኢሚሊ ስሚዝሮ ጋር በጣም የሚገርም ጥምረት ነበራቸው። ሁለቱም የአካዳሚ ምሩቅ ወጣት ተጫዋቾች ነበሩ። የአርቴታን ፕሮጀክት ያስጀመሩ እና አሁን ወዳለበት እንዲደርስ ትልቅ መሰረት የጣሉ ተጫዋቾች ናቸው እና ተጫዋቾቹ በአንድ ኳስ በአንድ ተች ብቻ የሚግባቡ ሁለቱ የነበራቸው ሜዳ ላይ ጥምረት ለተጋጣሚዎችም እጅግ በጣም አስገራሚ ነው እና ሁለቱ ተጫዋቾች ደግሞ የዛኔ ገና በ20ዎቹ መጀመሪያ ላይ የሚገኙበት ወይም ደግሞ ከዛ እድሜ በታችን በነበሩበት ጊዜ ነበረ። ግን አንዳቸው ለአንዳቸው ኳስ እየተሰጣጡ ደግሞ የሚጫወቱ ነበር። በፕሪሚየር ሊጉ በተለያዩ ክለቦች ብዙ ጥምረቶችን ተመልክተናል። ለምሳሌ ክሪስቲያኖ ሮናልዶና ዋይኒ ሩኒን በማንቸስተር ዩናይትድ ተመልክተናቸዋል። እንግዲህ በፕሪሚየር ሊጉ ሂስትሪ በአንድ ሲዝን ወደ 8 የሚጠጉ ኳሶችን አሲስት ተደራርገዋል፣ አንዱ ለሌላኛው ማለት ነው። እነዚህ ተጫዋቾች ደግሞ 6 ጊዜ አንዱ ለሌላው ኳስ አሲስት በመደራረግ የተዋጣለት ጊዜን ማሳለፍ ችለው ነበር ሁለቱ የአርሰናል ታዳጊ ልጆች። ያውም እንደዚህ አካዳሚ ተጫዋቾች የሚሰጣቸው ስም አለና የአርሰናል ደጋፊዎችም ዋን ኦፍ አወር ኦውን ከኛ መካከል እንደ አንዶቹ ናቸው እነዚህ ተጫዋቾች ብለው ያነሱ ነበር። ከዛ ውጭ ደግሞ ሌሎች ተጫዋቾችንም ብናነሳ 21 ዓመታቸው ላይ ሆነው ወይ ደግሞ ከዛ በታች እድሜ ላይ ሆነው 10ና ከዛ በላይ ግቦችን ያስቆጠሩ ሰዎችን ልናነሳ እንችላለን። አሁንም በድጋሚ ክሪስቲያኖ ሮናልዶና ዋይኒ ሩኒን ነው የምናነሳው። የማንቸስተር ዩናይትዶቹ የቀድሞ ተጫዋቾች በ2006-07 ይህን ነገር አድርገውታል። እንዲሁ ደግሞ ሃሪ ኩዌል እና ማይክል ብሪጅስ ደግሞ በሊድስ ዩናይትድ በ1999-2000 የውድድር ዓመት ላይ ይህን ነገር አድርገውታል። በእርግጥ ሳካ ሚስ አድርጎታል። ስሚዝሮውን ሊያጣው የማይፈልገው የቡድን አጋሩ ነበር። ግን እንደዛም ሆኖ ደግሞ በጣም ጥሩ ጥምረት ነበራቸው። ግን የሚገርመው ስሚዝሮም በማይኖርባቸው ጨዋታዎች ስሚዝሮም ለቀው ከወጣም በኋላ ቢሆን ደግሞ የሳካና የጋብሪኤል ማርቲኔሊ ደግሞ ጥምረት በሚያስገርም ሁኔታ ተመልክተናል። ሳካና ጋብሪኤል ማርቲኔሊ አንዱ ለሌላኛው ደግሞ ኳስ የተቀባበሉ ጥሩ ጊዜን አሳልፈዋል። ሳካ ለጋብሪኤል ማርቲኔሊ 6 ኳሶችን አቀብሎታል እና በጣም የተዋጣለት 7 ኳሶችን አቀብሎታል። የተዋጣለት ነው የምንለውም ለዚህ ነው። ጋብሪኤል ደግሞ 6 ኳሶችን አቀብሎታል። የነ ትሮሳርድን የነ ካያቨርትዝን እንመለከታለን እና ተጫዋቹ ከሆኑ ሲንግል ከሚባሉት ተጫዋቾች ጋር ጥሩ የሜዳ ላይ ጥምረትን ደግሞ ሜዳ ላይ የሚያሳይ አይነት ተጫዋች ነው ማለት ነው። ከዛ ደግሞ የግራ እግር አጠቃቀሙ ከጊዜ ወደ ጊዜ በጣም እየተሻሻለ እየመጣ ነው። 2022-23 ላይ ደግሞ ከጀርባው ቤን ዋይት የሚባል ተጫዋች ደግሞ ጥሩ ገዛ ያደርግለት ነበር። የነ ታኬሮ ቶሚያሱን የፉል ባክነት ሚና እንመለከት ነበር። ቤን ዋይት ከቡካዮ ሳካ ጀርባ ኦቨርላፕ እያደረገ በሚገባበት ጊዜ የሆኑ ተከላካዮችን ይስብለታል። ስለዚህ የሆኑ ተከላካዮች ቡካዮ ሳካንም ቤን ዋይትንም ለመያዝ በሚያደርጉት ጥረት ውስጥ ቡካዮ ሳካ ደግሞ የተሻሉ እድሎችን ያገኛል ማለት ነው እና በእያንዳንዱ ጨዋታዎች ላይ ለተጋጣሚ ምን ያክል ፈተና እንደነበሩ ምን ያክል በጣም አስቸጋሪ እንደነበሩ እነዛ ጊዜያትን ማስታወስ ይቻላል። 2023-24 የውድድር ዘመን ላይ አርሰናል ቀዝቀዝ ብሎ ነበር ሲዝኑ ነው የጀመረው ከ2022-23 አንጻር ስንመለከተው። ምክንያቱም ከዛ በፊት የነበረው አርሰናል በ15 ደቂቃዎች ውስጥ ጨዋታውን የሚጨርስ 2 ግብ እንደዚህ 3 ጎል የሚያስቆጥር ቡድን ነበር። ለዛ ደግሞ ቡካዮ ሳካ በጣም የተዋጣለት ሚናን በአርሰናል ውስጥ ሲያደርግ ቆይቷል። ከዛ በኋላ ግን ደግሞ ቀስ በቀስ እነ ካያቨርትዝ እየተላመዱ ሲመጡ ሌሎቹ ተጫዋቾች በደንብ ሪትም ውስጥ መግባት ሲጀምሩ ሚዛኔ በጣም ምርጡን ደግሞ ሲዝን አርሰናል አሳልፈዋል። እኔ 2022-23 የውድድር ዘመን ላይ አርሰናልን ስንመለከት በጣም ጥሩ ሲዝንን አሳልፏል እንላለን። 2022-23 የውድድር ዘመን ላይ የነበረው አርሰናል በብዙ ቁጥሮች በብዙ ሁኔታዎች ብትመለከቱት
በጣም ጥሩ ሲዝንን ያሳለፈው አርሰናል ግን ይህንኛው የ2023/24 የውድድር ዘመን አርሰናል በ2 ነጥቦች ብቻ ተበልጦ ዋንጫውን ያጣበት ነው። እንደውም ከ2022/23 ይልቅ ያው የ2022/23 ብዙ ጨዋታዎች ላይ አርሰናል እየመራ ነበረ። ከ200 በላይ ቀናትን በመሪነት አሳልፏል። ከ29ኛው ሳምንት በኋላ ነው አርሰናል መውረድ መንሸራተት የጀመረው። ይህንኛው ግን አርሰናል ዱባይ ደርሶ ከመጣ በኋላ አንድ ጨዋታ ብቻ የተሸነፈበት ነው። እሱም ባልታሰበ ሁኔታ ያጋጠመው የአስቶን ቪላው ሽንፈት ነው። ምናልባት አርሰናል አስቶን ቪላን አሸንፎ ቢሆን ኖሮ የፕሪሚየር ሊጉን ዋንጫ አንስቶ ይሆን ነበር። በ1 ነጥብ በልጦ ያንን ዋንጫ ማንሳት ይችል ነበር። ግን ባልታሰበ ሁኔታ ደግሞ ሳይታሰብ ያ ነገር ሳይሳካ ወይም ደግሞ አርሰናል አቺቭ ሳያደርገው ቀርቷል። ግን አርሰናል በዛ ሲዝን እንደው ዝግ ብሎም እንኳን ቢጀምር የነ ቡካዮ ሳካ፣ የነ ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ የነ ማርቲኔሊ፣ የነ ዴክላን ራይስ ለአርሰናል በማጥቃቱ ረገድ የነበራቸውና የሚሰጡት ዴሊቨሪ በጣም የተዋጣለት ስለነበረ አርሰናል ከነዚህ ተጫዋቾችም ብዙ ጥቅም አግኝቷል። ቡካዮ ሳካም ቲሙን ቡድኑን ሲጠቅሙ ከነበሩ ተጫዋቾች መካከል የእንግሊዛዊ ኢንተርናሽናል የሚጠቀስ እና ግራ እግሩን በየጊዜው ዴቨሎፕ እያደረገ ያንን ደግሞ በደንብ እያሻሻለ እየመጣ ስለሆነ ለተጋጣሚ ቡድን ተከላካዮች ምን ያክል አስቸጋሪ ሆኖ እየቀረበ እንዳለ ቡካዮ ሳካን እየተመለከትን እንገኛለን። አምና በ2024/25 የተመለከትነውም ቡካዮ ሳካ ብቃት በጣም ጥሩ ነበረ። ከዛ በፊት በነበረው ውድድር ዓመት ቅድም አርሰናል በአስተን ቪላ መሸነፉን እያነሳውላችሁ ነበርና ከወልቭስ ጋር በተደረገው ጨዋታ ላይ ነው ያችን በጣም ቆንጆ ግብ ያስቆጠረው። ሁልጊዜም ቢሆን ቡካዮ ሳካ ደግሞ ከአርሰናል ሌጀንዶች ጋር ጥሩ ቁርኝት እንዳለውም ጭምር ይነገርለታል። እንግዲህ በጎል ኮንትሪቢዩሽን 8ኛ ደረጃ ላይ የተቀመጠ ተጫዋች ነው። ቲዮ ዋልኮት 5ኛ ደረጃ ላይ ተቀምጧል በ107 ግቦች። ይህንን ቁጥር ጥሶ ማለፍ ይችላል ምክንያቱም እድሜው ገና ነው። ኢያን ራይት 123፣ ሮቢን ቫን ፐርሲ 135፣ ዴኒስ ቤርካምፕ 181። ይህ ኔዘርላንዳዊው አስገራሚው ተጫዋች እንዲሁ ደግሞ ቴሪ ዳንኤል ኦንሪ 249 የግብ አስተዋጽኦችን ለአርሰናል አድርገዋል። እንግዲህ አሁን የተጫዋች ወደድንም ጠላንም ከእነዚህ ተጫዋቾች ተርታ ነው እየተሰለፈ የሚገኘው። ከስካይ ስፖርት ጋር በነበረው ቆይታ እሱ ሲናገርም እንደነበረው ኦንሪ ሁልጊዜ እኔም ፑሽ ያደርገኛል፣ ይገፋኛል፣ የተሻለ ሜዳ ላይ ፐርፎርም እንዳደርግ፣ ሜዳ ላይ ገብቼ ጥሩ ጊዜን እንዳሳልፍ ሁልጊዜ ያግዘኛል እና የሆነ ከሱ ጋር አብሬ እኔም ሌጀንድ እንድሆን ይፈልጋል የሚል አይነት ሀሳብ ነበር የሰጠው እና ጥሩ ኢንከሬጅ ያደርጋል፣ ያበረታታል ተጫዋቾችን እና ከነዚህ ሪከርዶች አጠገብ የኔ ስም በመጻፉ በጣም እድለኛ ነኝና በጣም ደስተኛ ነኝም ብሎ ቡካዮ ሳካ ተናግሯል። እንግዲህ በአርሰናል ያለፉትን ረጅም ዓመታት ሚኬል አርቴታ ወደ አርሰናል ከመጣ ጊዜ ጀምሮ የአርሰናል ወሳኙ ተጫዋች እንደው ሚኬል አርቴታ እስከዛሬ ድረስ ከተጠቀመባቸው ተጫዋቾች አንድ ቁልፍ ተጫዋች አውጣና ጥራ ቢባል በእርግጠኝነት ሊጠራ የሚችለው ቡካዮ ሳካን ያለምንም ማወላወል። አንደኛ ኮንሲስተንሲ ያለው ወጥ በሆነ መንገድ ነው ቡካዮ ሳካ ለአርሰናል የሜዳ ላይ ብቃቱን እያሳየ የሚገኘው። ይሄ ሜዳ ላይ ከሚያሳየው ወጥ ፐርፎርማንስ ደግሞ ባለፈ ጉዳት ወይም የሆነ ኢንጁሪ እንኳን ቢያጋጥመው ቶሎ ሪከቨር ማድረጉን ይቀጥላል፣ ራሱን በደንብ ማሻሻል ይቀጥላል። ሁኔታዎቹ ደግሞ በዛ መንገድ የሚቀጥሉ ናቸው። ከዛ በተጨማሪ ደግሞ ለአርሰናል ሜዳ ውስጥ እስከገባ ድረስ ወይ አሲስት ሲያደርግ እንደው ቡካዮ ሳካ ጥሩ አልተጫወተም በምትሉበት ጨዋታ እንኳን ያን ነገሮች ሲያደርግ እናየዋለን። ግን አሁን ያው በ2-3 ተጫዋቾች ማርክ ይደረጋል፣ ጉዳቶች አሉ፣ በጣም ብዙ አስቸጋሪ ሁኔታዎች አሉ። ግን እንደዛም ሆኖ ሳካ ደግሞ ከምርጥ ብቃቱ ዝንፍ ሳይል ነው እየቀጠለ ያለው እና አሁን ፊዚካሊቲውም ጠንከር እያለ መጥቷል በፊት ከነበረው። ያኔ ለመጀመሪያ ጊዜ አርቴታ ወደ አርሰናል ሲመጣ ከቦርንመዝ ጋር ባደረገው ጨዋታ የሌፍት ባክ ወይም ደግሞ የግራ ተመላላሽ ተጫዋች ሆኖ ነበር በዛ የጨዋታ ምሽት ላይ ሜዳ ላይ ገብቶ ፐርፎርም ሲያደርግ የተመለከት ነው። አሁን ግን የምናየው ቡካዮ ሳካ ደግሞ በዚህ የቀኙ መስመር ቦታ ላይ በደንብ ፐርፎርም የሚያደርግ ነው። አርሰናል ቡካዮ ሳካ በሌለባቸው ጨዋታዎች፣ ቡካዮ ሳካን ባጣባቸው ጨዋታዎች
ብዙ ሰፈር ሲያደርግ ቆይቷል ከዘንድሮ የውድድር ዓመት በፊት። አሁን ግን ኖኒ ማዱዌኬ ወደ አርሰናል መምጣቱ ቢያንስ እዚህ ቦታ ላይ ጥሩ ተፎካካሪ እንዲሆንና ቡካዮ ሳካን ለማሳረፍም ሮቴት ለማድረግም የሚጠቅም ተጫዋች ነው እንጂ በእንግሊዝ ብሔራዊ ቡድን የምትመለከቱ ቡካዮ ሳካ ምንም በማያጠራጥር ሁኔታ የክለቡ የብሔራዊ ቡድኑ ወሳኝ ተጫዋች ነው። በእንግሊዝ ብሔራዊ ቡድን የአሰልጣኝ ቶማስ ቱዌልም ከዛ በፊት የነበሩትም የጋሪ ሳውዝጌትም ወሳኝ ተጫዋች ነው። በአርሰናል ውስጥም ቡካዮ ሳካ ቁልፍ ሚናን መወጣት የሚችል ተጫዋች ነው እና ጨዋታዎች ቢደራረቡበትም እንኳን እንደው ኮምፕሌን የማያቀርብ እንደው ስነ ልቦናውን እንኳን ካያችሁት በባለፈው ዓመት ሳንቲያጎ በርናቦ ላይ አርሰናል ሊጫወት ሲል ብዙ ጫናዎች ነበሩበት። ግን እሱ ደግሞ ሲጠየቅም ጭምር ነበር ካስታወሳችሁና በቪኒሺየስ ጁኒየርና በኬሊያን ምባፔ ደረጃ ነኝ ወይ ብለህ ታስባለህ ወይ ሲባል እሱ ይሄ አሮጋንት የሆነ ምላሽ አልነበረም የሰጠው። ሜዳ ላይ ገባ፣ ቡካዮ ሳካ ማን ነው የሚለውን በተግባር ነው ያሳያቸው። ያውም ፔናልቲ ስቶ የፍጹም ቅጣት ምት አምክኖ በነበረበት ጨዋታ ላይ ከእንደገና ደግሞ መልሶ ያንን አድርጓል። ቅድም ቴሪ ዳንኤል ኦንሪ ተጫዋቹን ፑሽ አድርገዋል እያልን እያነሳን ነበር። ቴሪ ዳንኤል ኦንሪ ከረጅም ዓመታት በፊት ሳንቲያጎ በርናቦ ላይ ግብ አስቆጥሮ አርሰናልን አሸናፊ ማድረግ ችሎ ነበር። ራሱ ደግሞ በተመሳሳይ ቡካዮ ሳካ ያንን ነገር ማድረግ ችሏል እና እሱም እንደሚናገረው አሁንም ቢሆን ጥረት ማድረጌን መቀጠል አለብኝ ዋንጫዎችን ከዚህ ቡድን ጋር ለማሸነፍ እና ይህንን ነገር በቀጣይ ደግሞ የምናደርገው በቡድን ውስጥ ዋንጫ እንዲመጣ ለማድረግ ሰርች የምናደርግበት ሂደት ይኖራል የሚል ሀሳብ ነበር የሰጠውና ለአርሰናል በጣም ቁልፍ የሚባል ተጫዋች ነው። ከዛ ባለፈ ግን እንግዲህ አርሰናል በቀጣይ የተጫዋቹን ኮንትራት ያራዝማል ተብሎ ይጠበቃል። እስካሁን የነ ሳሊባን የነ ማጋሌሽን የተለያዩ ተጫዋቾችን ኮንትራት አርሰናል ሲያራዝም ነበር። አሁን ደግሞ ለዳቪድ ራያ የደሞዝ ማሻሻያ ያደርጋል። እንዲሁ ደግሞ የዩሪየን ቲምበርንም ውል ያራዝማል። ሌላው ደግሞ ውሉን እንዲያራዝም ከሚፈለገው ተጫዋች መካከል አንዱ ቡካዮ ሳካ ነው። በአርሰናል ረጅም ዓመታትን እንዲያገለግል የክለቡ ሌጀንድ እንዲሆን የሚፈለግ ተጫዋች ነውና እንግዲህ አርሰናል ለእሱ የተሻሻለ ደሞዝ ከተጨማሪ ዓመታት ጋር ውል ያቀርብለታል ተብሎ ነው የሚጠበቀው። ዘንድሮ ግን እነዚህ በአርሰናል ትልልቅ ምንላቸው ተጫዋቾች እነ ሳሊባም እነ ማጋሌሽም እነ ራይስም ራሱ ቡካዮ ሳካም ጭምር የሆነ ዋንጫ እንዲያሳኩ ይጠበቅባቸዋል። ያው ጥሩ ናቸው፣ ጥሩ ሲዝኖችን በየውድድር ዓመቱ እያሳለፉ ነው። ይሄ መልካም ነገር ነው። ግን ጥሩ ሲዝንን ደግሞ ማሳለፍ ያው ደጋፊዎች የሚያስታውሱት አይሆንም። ለዛ ክለብ ምን አድርገዋል ሲባል የሆነ ዋንጫን አምጥተዋል ወይ ነው ትልቁ ጥያቄ ሊሆን የሚችለውና ያን ነገር አድርገውታል ወይ የሚል ጥያቄ ስለሆነ የሚጠየቀው ለአርሰናልም እጅግ በጣም ወሳኝ በሆነ መንገድ ይህንን ዋንጫ እንዲያመጡ ነው የሚጠበቀው። ቡካዮ ሳካ እንግዲህ ከኢንተርናሽናል ብሬክ በኋላ አርሰናል መሪ ሆኖ ስለሚመለስ በዚህ መሪነት ላይ ደግሞ አርሰናል እንዲቆይ የቡካዮ ሳካ አስተዋጽኦ ምን አይነት ሊሆን ይችላል የሚለውን እሱን ደግሞ ጊዜው ሲደርስ የምንመለከት ይሆናል ማለት ነው።